በሚኒስቴሩ የተበረከቱት የባለ ሁለት እግር የሞተር ሳይክሎች ለ7 ክልሎችና ለድሬዳዋ ከተማ አስተዳደር በጥቅሉ ለ116 ወረዳዎች የሚከፋፈሉ ሲሆን እያንዳንዱ ወረዳ ሁለት ሞተር ሳይክሎች ይደርሳቸዋል። በመርሃ ግብሩ የተገኙት የመስኖና ቆላማ አካባቢ ሚኒስትር ዴኤታ አቶ ተስፋይ ገዙ የቆላማ አካባቢ የኑሮ ማሻሻያ ፕሮጀክት በመጀመሪያው ምዕራፍ በርካታ ስኬቶችን ማስመዝገቡን ገልጸዋል። በፕሮጀክቱ የሚደረገው ድጋፍ ተጨማሪ አቅም የሚፈጥር ነው ብለዋል። ለምሳሌ ቅርብ ጊዜ በኦሮሚያ ቦረና አካባቢ ድርቅ ተከስቷል። በዛ ድርቅ ወቅት የነበረውን ሁኔታ እናስታውሳለን። አሁን ያ ህዝብ ተጨማሪ ይሄን ድርቅ እንዲቋቋም የሚያደርግ ተጨማሪ ትንሽ ድጋፍ ከመንግስት ተደርጎ ህብረተሰቡ የራሱን ነባሪ ዕውቀቱን፣ አቅሙን፣ ሀብቱን ተጠቅሞ ያን አካባቢ አሁን ወደ ምርታማነት የቀየረበት ሁኔታ አለ። ሶማሌ ክልልን ታስታውሳላችሁ። በአርብቶ አደር አካባቢዎች በተደጋጋሚ የሚከሰቱ ድርቆች እና በእንስሳት ሀብት ላይ የሚደርሰው ጉዳት እነሱ ጋር አቅም ስለሌለ ሀብት ስለሌለ ሳይሆን ይሄን የሚቋቋሙበትና የመቋቋሚያ ስልትና ስትራቴጂ በአግባቡ ስላልተነደፈ ነው። ስለዚህ ይሄ ፕሮጀክት እነዚህ ሞዴል የሆኑ ስራዎችን በመስራት መነሻ የሆኑ ስራዎችን በመስራት የነሱን አቅም የማስተባበር ዓላማ ያነገበ ነው። ከዚህ አንፃር ባለፉት ዓመታት ውጤታማ ስራዎች በእነዚህ አካባቢዎች ተሰርተዋል። ይህ ድጋፍም በቆላማ አካባቢዎች የሚከናወኑ የልማት ስራዎች ለማፋጠንና የመስክ እንቅስቃሴዎችን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋል ተብሏል። በሁለተኛው ዙር ላይ ለጋሽ አካላትን በማሳተፍ ወደ ተግባር መገባቱንም ነው የጠቆሙት። ሀብቱ ለታለመለት ዓላማ መዋሉ ተረጋግጦ ሀብቱን ተጠቅመን በሰራነው ስራ የቆላማና አርብቶ አደር አካባቢ ህዝቦች ኑሮ የሚያሻሽሉ ስራዎች በተጨባጭ መሬት ላይ መኖሩ ተረጋግጦ የተደረገ ነው። ስለዚህ አንደኛው ለውጥ የወረዳዎችን ቁጥር ጨምሯል። 100 ወረዳዎች ነበሩ። ለጋሾችም መንግስትም ባደረገው ትኩረት 20 ወረዳዎች ተጨማሪ ተደርጓል። ሌሎች ትኩረት የሚደረግባቸው ስትራቴጂክ ፕሮጀክቶች የምንላቸው የህብረተሰቡን ኑሮ በዘላቂነት የሚቀይሩ በህብረተሰቡ ተሳትፎ የተለዩ ስትራቴጂክ ፕሮጀክቶች ላይ ትኩረት እንዲያደርግ ኮምፖነንቶች በአግባቡ ትኩረት እና ሀብት ለዚያው ልክ የሚመደብበት ሁኔታ ተፈጥሯልና በቀጣይ እንግዲህ ይሄን ኤክስኪዩት ማድረግ ይሄን መፈጸም ነው የኛ ኃላፊነት። ተሽከርካሪዎች ለታለመላቸው ዓላማ ብቻ እንዲውሉም አሳስበዋል። በሚኒስቴሩ የቆላማ አካባቢ የኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ሰይድ ኡመር ፕሮጀክቱ በሶማሌ፣ አፋር፣ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ጋምቤላ፣ ቤንሻንጉል ጉሙዝ ክልሎችና በድሬዳዋ ከተማ አስተዳደር ትኩረት አድርጎ ይሰራል ብለዋል። ይህ ድጋፍ ለስራቸው ያግዛልም ነው ያሉትም። ውጤታማ በመሆኑ አሁን ወደ ሁለተኛው ምዕራፍ ከጀመር ሁለተኛ ዓመታችን 2017 ላይ አንድ አመት ኦቨርላፕ አድርገዋል። የመጀመሪያው ምዕራፍና ሁለተኛው ምዕራፍ ከ326 ሚሊዮን የአሜሪካን ዶላር አሁን ከፍ ብሎ የወረዳዎችን ቁጥር ከ100 ወደ 120 የክልሎች ቁጥር ድሬዳዋን ጨመር አጠቃላይ በጀቱም 424 ሚሊዮን የአሜሪካን ዶላር ነው። እንግዲህ በባህሪው ብዙ በተለይ በመጀመሪያው ምዕራፍ ብዙ ስራዎች ሰርተናል። ማህበራዊ ተቋማት ወደ 826 ማህበራዊ ተቋማት ተገንብተዋል። እነዚህ የትምህርት ቤት፣ የሰው ጤና ኬላ፣ የእንስሳት ጤና ኬላ የመሳሰሉት ስትራቴጂክ ፕሮጀክት የምንላቸው በተለይ አርብቶ አደሩ ችግር ውሃ ነው። ውሃ ላይ እና እነዚህ መንገድ እና የተለያዩ መሰረተ ልማቶችን ወደ 218 ሰርተናል። እንደ አቶ ሰይድ ገለጻ በፕሮጀክቱ ወጣቶችና ሴቶችን በማህበር በማደራጀት የገቢ ማስገኛ ስራዎች ላይ ማሰማራት ተችሏል ብለዋል። በዛ አመት ብቻ ወደ 2.3 ቢሊዮን ብር ወጪ አድርገን ወጣቶችን፣ ሴቶችን ተጠቃሚ አድርገናል። በ2019 አጠቃላይ በጀታችን ወደ 28 ቢሊዮን ብር ነው። መጠነ ሰፊ ስራ ነው የምንሰራው። ብዙ ቀበሌዎች ከ1000 ቀበሌዎች በላይ ተናርገን የአርብቶ አደሩን የህይወት ሁኔታ መቀየር ነው። ይሄ ሁለተኛው ምዕራፍ ሲያልቅ 3 ሚሊዮን ህዝብ ተጠቃሚ እናደርጋለን ብለን ነው በዛ መልክ እየተንቀሳቀስን ያለ ነው። የክልል ተወካዮች በበኩላቸው የተደረገው ድጋፍ ያጋጥም የነበረው የተሽከርካሪ እጥረት በመቅረፍ ስራዎችን በተሻለ ፍጥነት ለማከናወን እንደሚያስችላቸው ነው የገለጹት። ባለፉት ጊዜያት በተሰሩ ስራዎች ውጤት መመዝገቡንም እንዲሁ ከስሙ እንደምናየው ይሄ ፕሮጀክት ላይቭሊሁዳቸው ኢምፕሩቭ ያደርጋል ተብሎ ነው ወደ ስራ የተገባና የተለያዩ መሰረተ ልማት ከትምህርት ቤት፣ ከመንገድ፣ ከግብይት ማዕከላት እንዲሁም
ማህበረሰቡ ኢኮኖሚ ሊያሻሽል የሚችሉ የተለያዩ ልማት ስራዎች ይሰራሉና መሬት ላይ ባለው እንትን ምርትና ምርታማነት ከማሳደግ አንጻር የትምህርት ተቋማት፣ የጤና ተቋማት፣ የእንስሳትና የሰው የተለያዩ ተቋማትና አገልግሎት ከመስጠት አንጻር ከፍተኛ ለውጥ ለማምጣት ይችላል። እነዚህ ሞተር ሳይክሎች እዚያ በመሄዳቸው በተለይ ለአዳዲስ ወረዳዎች 2 አዳዲስ ወረዳዎች አሉን፣ 3 ነባር ወረዳዎች አሉ። በዛ አካባቢ ያለውን የትራንስፖርት ችግር በከፍተኛ ደረጃ የሚቀርፍ ነው ብዬ ነው ማስበው።